በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥር 2 ቀን በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለ የሙታን በኩር የሆነ ነው። ምክንያቱ አዳም እግዚአብሔር ትእዛዝ ተላልፎ እንዳይበላ ያዘዘውን ዕፀ በለስ በላያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውም ለማሳት ሰለጠነ። ከዚያ በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውን ትእዛዝ መተላለፉ ፈጽሞ እያዘነ እያለቀሰ 100 ዓመት ኖረ። ከዚያ በኋላ አዳም ሔዋንን በግብር አወቃት፣ ጸንሳ ቃየልን እህቱን ኤልዮድን ወለደች። ሁለተኛም አወቃት፣ አቤልና እህቱንም አቅሌማን ወለደቻቸው። አዳም ሔዋንን እነሆ ልጆችሽ አካለ መጠን ደረሱ፣ ጎለመሱ። ቃየል የአቤል እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዮድን ያግባ አለ። ቃየልም እናቱ ሔዋን እንዲህ አላት፣ ከእኔ ጋር የተወለደችውን እህቴን ማግባት ይገባኛል። አቤል ከእርሱ ጋር የተወለደችውን እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኢዮልድንም እናቷ ሔዋንም የምትመስል እጅግ የምታምን መልከ መልካም ናትና። አዳም ይህን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልም አብራ የተወለደችው እህትም ታገባ ዘንድ አይገባም፣ አለዚያ ለእግዚአብሔር መስዋዕት አቅርቦና መስዋዕቱ ለተቀበለው ይሁን አለው። መስዋዕትን ባቀረቡ ጊዜ የአቤል መስዋዕት እግዚአብሔር ተቀበለ፣ ቃየልን ግን አልተቀበለም። ስለዚህ ቃየል ፈጽሞ አዘነ። ሰይጣን ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህት የተውለት ዘንድ አባት ያዘዘኝ አለው። ሰይጣንም ምክር ከኔ ስማ፣ ወንድምህ ወደ ውሃ ምንጭ ይዘው ሂድ፣ ውሃንም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱም ታገባቸዋለህ፣ የሚከለክል ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡ በዝሙት እሳት ነደደ። ሰይጣንም እንዳስተማረ ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህ ሞተ ወደ ዓለም ገባ። እግዚአብሔር ቃየል ወንድም አቤል ወዴት አለ አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂ ነኝ አለው። እግዚአብሔር እንዲህ አለው፣ ቃየል ምን አድርግሃል? የወንድምን የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅ የፈሰሰ ወንድምን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሆን። አንተ ታርሳታለህና በረከቷ ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋት ውሃ ከምድር ገጽ እስከሚደመሰስ በቃየል ኃይል እየበዛ ሆነ። የክብር ባለቤት ጌታ ጻፍተ ፈሪሳውያን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያት፣ ሊቃውንት፣ ጥበበኞች ወደ እናንተ እልካለሁ። ከእነርሱ የምትገሉትን አለ፣ የምትሰቅሉትም አለ፣ የምኩራባችሁን የምትገርፏትም አለ። ከአንድ ሀገር ወደ አንድ ሀገር ታሳዷችኋላችሁ። ከጻድቁ አቤል ጀምሮ በቤተ መቅደስና በምስዋ መካከል እስከገደላችሁት እስከ በራክዮስ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰ የጻድቁ ደም ሁሉ በእናንተ ላይ ይደርስ ዘንድ። ጳውሎስም አለ፣ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ፣ ስለ እርሱም እጅግ ደግ እንደሆነ መሰከረ። መስዋዕቱን በመቀበሉ ምስክሩ እግዚአብሔር ነውና ደግ እንደሆነ ከሞተ በኋላ ተናገረ። ከዚያ በኋላ አዳም ልጁን ባጣው ጊዜ ወንድም አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልን በቁጣ አላውቅም፣ እኔ የአቤል ጠባቂ ነኝና ብሎ መለሰ። አዳም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኝና አንገቱን አቅፎ ማን ገደለህ አለው። ከበዱም ወንድሜ ቃየል ገደለ የሚል ቃል ወጣ። አዳምና ሔዋን በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሮ። ከዚያ በኋላ መላእክት ወደ አዳም መጥተው የዓለም ሁሉ አባታችን አባት አዳም የምስራችን ነው ልጅ አቤል የገነት ዛፎችን ተሳለመ፣ ነፍሱንም እንደተወደደ መስዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ እኛንም አባቶቻችን በረከት ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ አባ አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱም ጣዖት እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲ ንጉሥ በሰማ ጊዜ ይዘው ጽኑ ስቃይ ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ በሰምቶ በሀገር ስብከቱ ያሉ ሕዝቦችን ሰበሰባቸው። የቁርባን ቅዳሴ ቀድሶ ሥጋውና ደሙን አቀበላቸው። ከዚያ በኋላ በቀናች ሃይማኖት እንዲጸኑ ከእንግዲህ ፊቴን አታዩም አላቸው። እነርሱም አለቀሱ። ሊያስተውትም አልተቻላቸውም። ወጥቶ ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እርሱም ወስደው ለእንዲነው አገር መኮንን ሰጡ። እርሱም ወደ
እንዲሁ ወስዶ በዚያ ጽኑ ስቃይን አሰቃይተው ማሰቃየቱን በሰለቸው ጊዜ ትከሻውን በሰይፍ የሰነጥቁ ዘንድ ራሱን ይቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱ እንዲህ ብሎ አዘዘ። ወደ ወደቡ ስትደርስ ግን በኮረብታ ላይ አታደርግ። እርሱም እንዳዘዘው አደረገ። ከዚያ በኋላ መምናኑ ሰዎች መጥተው ስጋውን ወሰዱ፣ ገነዙትም። የስደቱ ወራት እስኪያልፍ እርሱ ዘንድ አኖሩት። ቤተክርስቲያንም ሰርተው ስጋው በውስጡ አኖሩ። ከእነርሱም ታላቅ የሆኑ ድንቆች ታምራት አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእስክንድርያ ሊቀ ጳጳስ የከበረ አባት ቴዎናስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 16ኛ እኔም ቅዱስ አዋቂ ብልህ ቀናች ዓመት የጸና በስራው ሁሉ ያማረ ስለ እውቀትም ሰዎች ሁሉ የሚወዱት የሚሹት ሆነ። በዚያ ወራት ከሃዲያን በመፍራት በስውር ከዋሻ በውስጥ በቀር በግልጽ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህ አባት አብያተ ክርስቲያናት እስከ ሰሩ ድረስ አግባባቸው። በእመቤታችን ቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከሃዲያን ብዙዎች መልሶ የክርስትና ጥምቀት አጠመቀ። በተሾመባት በመጀመሪያ ዓመት ተፈጻሚ ሰማዕት የሆነ ሊቀ ጳጳስ ጴጥሮስ ያጠመቀው እርሱ ነው። በተሾመ በ5 ዓመቱ አናጎንስጥነት ሾመ። በ12ኛ ሹመቱ ዓመቱ ቅስና ሾመ። በዚህ አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር የተነሳ። ይህም አባት አውግዞ ለየ በከፋች ሃይማኖትን አጠፋ። ዳግመኛም በዘመኑ ቆዝሞስና ድምድሚያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት የሐዋርያው ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። በዚህች ዕለት አባ ሲኖዳ ገዳም ውስጥ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የከበረችበት ነው። በጸሎታ ያተገኘ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ፊላታው ጋር 9700 ሰዎች የህርቃ ልጅ ህልም ተረጉም ነቢት ሳቤላ በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጥር 2 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አቤል ጻድቅ፣ ቅዱስ ቴዎናስ ሊቀ ጳጳስ፣ ቅዱስ አላኒቆስ በሰማዕት፣ ቅዱስ ሳቤላ ነቢት፣ ቅዱስ ቅዳሴ ቤቷ ድንግል ማርያም በደብረ አባ ሲኖዳ ናቸው። እንዲሁም ወርኃዊ ባለ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ቅዱስ ዮሐን ሊቀ አባ ሕርያቆስ ነው። ቅዱስ ሳዊሮስ ዘአንጾኪያ ናቸው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ ባንድ እንደተቀበለው ጊዜ የሚያገለግሉን ኃይላት ማለት እያሳሰው በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ለየዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርጎ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ልቦና ያዳምጠው። በደለኛውን ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።